ወይ ከብሬ ወይ ካንዱ መሆን አለብኝ። አሁን ያየሁት ነገር ልጅቱ በጣም ፈልጋለች። እኔ ፋሬ ሆንኩበት። ስለዚህ በቃ ልጠቃቀም፣ እንዲያውም ብሩ ይቅር። ዛሬ አሪፍ ነው፣ ገበያ አሪፍ ነው። አሪፍ ነው። እንዴት ነህ? ሰላም ነው አለሁ። እንዴት ነሽ? ምን ፈልግሽ? ቅባትና ሻምፖ ፈልግሽ? ቅባትና ሻምፖ ነው ፈልግሽ? ስጣት። ቅባትና ሻምፖ ምን አይነት ደስ ያለሽ ምረጭ ነው? ይሄኛውና ያላል ሻምፖ ነው ኮንዲሽነር ሻምፖ ነሽ? ይሄው ሌላ ቅባት የጠርሙሱን ቅባት ነው። በቃ ሂሳብ ነገ አምጣልኝ። ሂሳብ ችግር የለውም። እኔ ሌላ ቀን ታመጫለሽ ነገ ምናምን። እሺ በቃ መሰከረ እንዳትረሺ ግን። እሺ አራረሰው። እሺ በቃ ይመች። ዛሬ ዲን ካላመጣችኝ ሱቅ በምን ላምጣ? ጄቃ በምን ልግዛ? እንዴ አይደረግም እኮ እንደዚህ አንድ ቀን ብላ 3 ቀን። ወይ እኔ ቆንጆ እንዴት ነሽ? ባለ ሱቅ ነኝ። እንዴት ነሽ? ሰላም ነው አደነ። እንዲሁ ብሯን እዳ ነበረብሽ እና እሷን ብትሰጪ ብዬ ነበር። ውይ እኔ ትባል እኮ ሰለሜና ነው እኮ ፈጣልኝ አባቴ። እሺ እኛ እንዴ እና እሺ በቃ ነገ መጣና ስጪኝ። በቃ ነገ ነሽ? እሺ ወይ እሺ በቃ ወይ ከብሬ ወይ ካንዱ መሆን አለብኝ። አሁን ያየሁት ነገር ልጅቱ በጣም ፈልጋለች። እኔ ፋሬ ሆንኩበት። ስለዚህ በቃ ልጠቃቀም፣ እንዲያውም ብሩ ይቅር። ልጠቃቀም አለብኝ። አሁን ልጅ ያው ነገ ሄዳለሁ። ነገ ሂጅ ተጠቃቅሜ እመጣለሁ። አትፍራ። ዛሬ እኮ ልጠቃቀም ነው። ዛሬ አለቀልሽ። ነይ ውጪ። እኔ ፍቅር ወጥቻለሁ ዛሬ። ወዴት ነው እንደፈለግሽው? ወዴት ነው? ወደዛ በል። ማን ነው? ምን ፈልገህ ነው? የሱቄን ዕዳ ስጡኝ። የሱቅ ተበድራለች እሷ። የሱቄን ዕዳ ማሰጡኝ ከሆነ በራችሁ ላይ ነው የሚሸነው። እንዲሁም ዛሬ በራችሁ ላይ ልሸና ነበር ማለት ግን ችግር የለም። እንደምትሰጡኝ እኮ አውቃለሁ። እንደምትሰጡኝ አውቃለሁ እኮ። ይቅርታሽ ተመልሰን እንዳመጣሽ። እሺ ቆይ እሺ ምንድነው የሆንሽው? አትጠይቀኝ። በቃ የሚሰማኝን ነገር በሙሉ ማወቅ አለብህ። ካኮረፍኩኝ ለምን እንዳኮረፍኩኝ ማወቅ አለብህ። ከደበረኝ ለምን እንደደበረኝ ማወቅ አለብህ። ውስጤ ምን እንደሚሰማኝ ማወቅ አለብህ። በቃ በምንድን ነው የማውቀው? እኔ ጠንቋይ አይደለም። በምን አውቃለሁ? አትናገሪም። የሚሰማኝን ማስበው ነው። ሁሉንም ነገር ማወቅ አለብህ። ፍቅረኛ አይደለህ እንዴ? አዎ የእሷ ማሰብ ያው ነው የሚሆነው። እኔ ስለማውቅ ነው ስለሷ። በቃ እሷም እንደዛው ስለሆነ ራሱን አድርጉት። አዎ እሺ ምንድነው? በቃ የማን አዝዣቸዋለሁ። አንቺ የምትፈልጊው ይሄኛውን ዕቃ አዝዣቸዋለሁ። እኔ እንደምፈልግ በምን አወቅ? አትጠይቀኝም እንዴ? ሐሳቢ ምን እንደሆነ በምን አወቅ? አንተ በምን ታውቃለህ? እኔ የማስበው ምን ታውቃለህ? ታረዳ አትጠይቀኝ አላልሽም እንዴ? ይሄኛውን ከዚህ ታውቃለህ። እኔ አልፈልግም። እንደው የምጠላውን ነው የመረጥከው። አሰባሰብኩ አይዲያ። አንዴ ከተናገርሽው አንዴ ደግሞ እንደዚህ ካሳየሽ ምናምን አሰባስበ ነው የምትወጂው ብያለሁ። እኔ የማስበውን የውስጤን አንተ በምን ታውቃለህ? ጠንቋይ ትቃልባለህ ወይ? እሺ ቤተሰቦቻችን ዛሬ እኔና ቤቢ መተናል። ማሪ እሺ ዛሬ የምንወደው ምግብ ሼር እንደራረጋለን። አይንን ጨፍን። እሺ ማሪ አይንሽን ጨፍኝ። አንተ ምንድን ነው ያጎረስከኝ? አንቺ ራስ ብሩ የበላሽኝ። ድፎ ዳቦ ነው። ዱቦ ወጥ አላርጂክ ነው ጉራ አይደል? ድፎ ዳቦ አላርጂክ እንዳለ የሚታውቂው አንዴ። እሺ ፊት አበጠ እንዴ? አላበጠም። ፊት አበጠ? እሺ አይ ደህና ነው። አላበጠም። ምን ሴት ናት በእናታችሁ? ምን አይነት ሰውዬ ነው ይሄ? እሺ ምን አላት ልትብንቀያየር? እኔ እንዴት እንደጨነቀኝ ነው እኮ አንድ ነው ጽፍ ያላት። እኔ እኮ በጣም ዝቅተኛ ነው ያመጣሁት ፈተና ውጤት። ሌላ ደፍተር ራሱ አስገዝቻለሁ። በቃ ተማሪዎች ጋሽዬ እንዴት ናችሁ? ሰላም ነው። እስቲ እሺ ጋሽዬ እንዴት ነህ? አለሁ ሰላም ነው ጋሽዬ። በጣም ጎበዝ ተማሪ እኮ ነህ አንተ። ግን ማይሆኑ ሰዎች ጋር እየዋልክ ነው። ያን አስተካክልሽ። ጓደኛ መረጥ። አንተ ጎበዝ ልጅ። ኖት ባሪፉ በጣም ነው የጻፍከው። አዎ ጋሽዬ። ፈተናንም ይዤዋለሁ። በጣም ጥሩ ውጤት ነው ያመጣው ፈተና። ኖት በጣም ጽፈሃል። ሌላ ደፍተር ራሱ እስቲ አምጪ ደግሞ የኔ ቆንጆ። የማንሽ ቆንጆ? ከዚህ ገልቱ ጋር ትዞሪያለሽ አይደል? እንዴ ሶስት ደፍተር ብዙም አልጻፈችም። ሶስት ግን ፍሬ ሐሳቦችን ነው የምትጽፊው። በጣም ጎበዝ ነሽ አንቺ። ፍሬ ሐሳቦች ብቻ ነው የምትጽፊው። አንተ ደግሞ እኔን ለማድከም እኔ ስራ ፈትቼ አንተን ጽሑፍ እንዳነብ አይምሮዬ እንዲናወዝ 6 ልጆች አሉ። ግን አንተ ይሄን ሁሉ ጽፈህ መጣ። አይ አልፈልግም። ፈተና አንተ ከ180 ነው ያመጣው። እሷ ከ140 አይደል ያመጣችው? 40 እና 80 ስንት ነው? 120
100 ያምጥተሻል። እሺ 100 ያምጥተሻል። ይሄን ቆንጆ አንቺ 100 ያምጥተሻል። ወንድነቱ በቃ እንደዚህ ሆኖ አንተ መከሬ ዜሮ ነህ። እንዲሁም ኔጌቲቭ ዳርገባ ፈል ስማ በእናትህ ሚስት ማግባት እንዴት እንዳማረኝ ሚስት ምን ድሮ ቀረኩ እሱ ድሮ በደህናው ጊዜ እግርን አጣጥባለህ ቀባብታ እንዲያናትን እያሻሸሽ ምናምን ጡት አጥብታ ምናምን ስንት ጨርቅ ቀይራለህ ምናምን ነበር። አሁን ምን አለ ብለህ ነው? ምንም የለም እኮ ምን ሚስት እኮ ነው ያልኩህ እኮ እናታው ሚስት ጆሮ አይሰማም እንደ ይሄ ሰውዬ ሚስት ነው ያልኩህ። ያው ነው ይሄም እሱም ያስኬዳል። አቤት የሰርጋችለት በስማም በምን አይነት ዘፈን እንደምንቀውጠው ነው። ዘፈን ድሮ ቀረ። ዘፈን 90 ስለቀረከው እና እስኪ ልቀፍሽ በልቤው ላኑርሽ ምናምን ነበረ። አሁን ምን ዘፈን አለ ብለህ ነው? አንተ ድሮ ላይ ማን ነው እንትን ያለህ? በእናትህ ደግሞ ሰምተሃል? በእናትህ ጋሽ ሉቃ እኮ ሞቱ። ከምር ነው? የምሬን ነው። ምን ሞት ድሮ ቀረ? ምን ይሄ የሚገርም ነገር ነው። ድሮ እኮ ጠዋት ላይ ድንገት ስትነሳ 15 ሰው 16 ሰው ምናምን ድንገት ተረፍርፎ ምናምን ታገኛለህ። የድሮ ሰው ሞት ነበር። አሁን መቼ ይሞታል ሰው? ሞት ድሮ ቀረ ነበርክ እንደ ሰውዬ ድሮ የሚል ድሮ ቀረ። ድሮ ይላል ጸብ ነው እንደፈለግኩ አንተ ሰውዬ ትጮሃለህ እንደ ሰውዬ ጩኸት ድሮ ቀረ። በእኛ ጊዜ ሰው ላይ ይጮሃል እንደ እንደዚህ አይነን ነበር፣ ግን ድሮ ቀረ እሱም። የምን መክ ነው? ምን እሺ ነው? አይ መከታ ወንድም ታውቃለህ፣ እዚህ ምድር ላይ ከሰው ልጅ ውጪ ሌላ ሰው የለም። እናንተ አንተ ለኔ እኔም ደግሞ ለኔ ካልተደራዝ ከባድ ነው። ታውቂያለሽ ወይ አባቴ የሆነች ነገር አይ ስለ ገንዘብ ልጠይቅህ ምናምን ይመስሏል ሰው እንደዚህ ስለ ግን ያንተ ወንድምነት ነው የምልህ። ሶስት ሺህ 400 ይኖራል እንዴ? በእናትህ ሰው ተፈንክቶብኝ ትንል ወይኔ በእናትሽ እኔም የለኝም ብር በዚህ ሰዓት በእናትህ በጣም ይቅርታ ብር ምንም ነገር የለኝም እጄ ላይ ምን ሆነ በእናትህ ጋሽዬ ሁለተኛ ስራ ያለችበት ቦታ አልደርስም። ጋሽዬ አጥፍቻለሁ፣ ይቅር ይበሉኝ። ጋሽዬ አጥፍቻለሁ፣ ሁለተኛ ያለችበት ቦታ አልደርስም። እንዴ ሽጉጥ ለኔ ሽጉጥ ለኔ። ተረጋጋ፣ እኔ ላውራ ነው። ይሄ አማርኛ ፊልሞች ላይ እንደምታያቸው የልጃቸው ዴት ስትደረግ ልጁን የዳውን ልጅ ሊገሉ እንደሚመጡ ባለሀብቶች አባት አይደለሁም እኔ ተማርኩ ነኝ ጋሽዬ። እውቀትና ሀብት አንድ ላይ ደስ ይላል ጋሽዬ። እኔ እኮ እንደዛ አልመሰለኝ ሊገሉ ይመስሉኝ እኮ። እኔማ ላቅህ ነው የመጣሁት። ልጄ ማንን ወዴት እያደረገች ያለችው? እሺ በልቶ ጠግቧል ወይ? እካካም ነው ወይስ አይደለም ወይ? እሱን ማወቅ አለ። ተምሯል ወይስ አልተማረም? እሱን ማወቅ አለ ነው እንዴ ጋሽዬ። እና አንተን ከልጅነት ለማወቅ ግዴታ ስለሆነ የት ነው የተማርከው? ልጄ እንግዲህ በወር 300 ሺህ ምናምን እየከፈልኩ ነው ያስተማርኩት። አንተ ነው የተማርከው? ኢትዮጵያ ትቅደም። እዚህ ትምህርት ቤት ነው ትቅደም። አዎ እንዴ ከቤት በፎፌ ወንበር እዚህ ጋር በኮዳ ዋማ ይዛችሁ ሄዳችሁ ተማራችሁ? አዎ እንዴ ቤት ከነሱ ጠረጴዛ ከናንተ እዛ ነው የተማርከው? ጋሽዬ ይሁን እሺ። I heard that your name is ብሩ ብሩ እንደሆነ ስም ሁኔም ጁታት አባትህ ነው ብሩ ያለ? አባቴ ነው ያወጣልኝ ብሩ ብሎ ወጣትነቱን ያለ ብር በመጠማት አሳለፈ በአንተ ሊወጣ ብሩ ብሎ ይሁን። እሺ ሌላ ስምም አለኝ እኮ እናቴ ቤት ውስጥ እኮ ፍቅር ያሸንፋል ብላ እኮ ነው መጣለኝ። አሸናፊ ነው እኮ ድህነትን እኮ ነው በአንተ ስም ነው አይደል የሚዋጉት እንዴ ጋሽ? አይደል እንደ ሌሎቹ ሀብታም ሰዎች አይደሉ። እኔ ላወራ ነው የመጣሁት እንዴ ጋሽ። እንዴ ሰፈሬ ድረስ መጥቶ ያቀልሉኛል እንዴ? ማቅለል አይደለም እከካም ነህ አይደለ? አዎ ዳህን አይደለ? አዎ ቅንቅናም ነህ አይደለ? ይኸውልህ እኔ ኃይል መጠቀም አልፈልግም። ልጄን ተዋት እሺ። ተጠቀሙት ጋር ቢገሉኝ ይቻላል። ተዋት ልጄን ተጠቀሙኝ ይግደሉኝ ጋር ልጄን ተዋት ይግደሉኝ። ቤተሰቦች ያወጡልሽ የድሮስሽ አስደንቶሽ ራስሽን ያቆላመጥሽ እንዴት ነሽ? ወይ አንቺ አለጣሽ አንቺ አበራሽ